በስልካችሁ ውስጥ ያለው ፎቶዎቻችሁ ወይም በፍላሽ ያስቀመጣችሁት ፋይል በድንገት ቢጠፋ ምን ይሰማችኋል? እነዛ ምርጥ ፎቶዎቻችሁን በድንገት ብታጧቸውስ ምን ትላላችሁ? የዛሬው ስራ ፈጣሪ በዚህ አይነት ችግር ውስጥ ሲሰቃይ የነበረ በድንገት ግን ይህንን ችግሩን ወደ $7 ቢሊዮን ወደሚያወጣ ካምፓኒነት የቀየረ ታላቅ ሰው ነው። የዩኒቨርሲቲ ትምህርቱን አቋርጦ ያለምንም ሁለተኛ እቅድ ሙሉ ጊዜውን ሰጥቶ ለመስራት ወሰነ። ጓደኞቹ እርግጠኛ ላልሆነ ነገር እንዴት ትምህርትን ታቋርጣለህ ሲሉ ውሳኔውን እንዲጠራጠር አድርገውት ነበር። በኋላ ግን የሚሊዮን ሰዎችን ችግር የፈታ መፍትሄ ይዞ ለዓለም እነሆ አለ። በየዓመቱ $1 ቢሊዮን ትርፍ የሚያስገባውና ወጣቱን ልጅ ቢሊዮነር ያደረገው የድሮፕቦክስ ካምፓኒ ከምን ተነስቶ የዛሬው ስኬቱ ላይ ደረሰ? እናንተ ብትሆኑ ኖሮ ይህንን ችግራችሁን እንዴት ትፈቱት ነበር? እኛ ግን የድሮፕቦክስ መስራች ያደረገውን ነገር በሙሉ ስኬታማ የሆነበትን ሚስጥሩን ልንነግራችሁ ተዘጋጅተናል። እስከ ፍጻሜ ድረስ አብራችሁን ቆዩ። ይህ ስራ ፈጣሪዎቹ የተሰኘው ቻናላችን ነው። በዓለማችን ላይ ስላሉ የዘመናችን ታላላቅ ቢዝነሶች አጀማመራቸው፣ ስለ ስኬታቸው፣ ስለ ንግድ ሚስጥራቸውና አጠቃላይ ስለ ቢዝነስ መዋቅራቸው አንድ በአንድ እየተነተንን የምናይበት ቻናል ነው። እንኳን ደህና መጣችሁ። በነገራችን ላይ የዓለማችንን ኢኮኖሚ የሚያንቀሳቅሱ ትላልቅ ግዙፍ ተቋማትን ከገነቡ 1% ከሚሆኑ የዓለማችን ስኬታማ የሥራ ፈጣሪዎች ዓለም ውስጥ መቀላቀል ከፈለጋችሁ ቻናላችንን ሰብስክራይብ በማድረግ የራሳችሁን ካምፓኒ ለመገንባት የሚያስፈልጋችሁን ዕውቀትና ልምድ ከቀደሙ ታላላቅ ሰዎች በነፃ እንድትሸምቱ እንጋብዛችኋለን። አሁን በቀጥታ ወደ ታሪካችን። በ1983 በአክተን ማሳቹሴትስ ተወልዶ መካከለኛ የኑሮ ደረጃ ባላቸው ለትምህርት ትልቅ ቦታ በሚሰጡ ቤተሰብ ውስጥ ያደገው ድሪው ሃውስተን አባቱ ኤሌክትሪካል ኢንጂነር ሲሆን እናቱ በትምህርት ቤት ውስጥ በአስተዳደርነትና በመምህርነት ሰርታለች። ለዛሬው የድሪው ሕይወት ትልቅ ተጽዕኖ ያሳደረ አንድ አጋጣሚ በ5 ዓመት ዕድሜው አካባቢ ተፈጠረ። አባቱ የአይቢኤም ፒሲ ጁኒየር ኮምፒውተርን ገዝቶ ወደ ቤቱ ሲያመጣ ድሪው ለመጀመሪያ ጊዜ ከቴክኖሎጂ ጋር ተዋወቀ። ከዚህ ጊዜ በኋላ ወሬዎች ወጥቶ ከመጫወት ይልቅ ኮምፒውተር በመነካካት የሆነ አዳዲስ ነገር በማወቅ ጊዜውን ማሳለፍ ጀመረ። ነገሮች እንዴት እንደሚሰሩ ለማወቅ በጣም ይጓጓ ነበር። ስለዚህ ገና በለጋ ዕድሜው ከኮምፒውተር ጋር ጥብቅ ቁርኝነት ጀመረ። ምን እንደሚፈጠር ለማየት የተለያዩ በተኖችን ይነካካል። የሚመጣለትን ነገር ሲያይ ደግሞ አንድ ኮምፒውተር መመሪያዎችን በሚገባ ተቀብሎ ይታዘዛል የሚለው ሐሳብ በጣም ያስገርመው ጀመር። ይህ ለሱ ጨዋታ አልነበረም፣ አዲስ ግኝት ነበር። እናም ሁኔታው ሱስ ሆነበት። ታዲያ በ10 ዓመቱ ለቴክኖሎጂ ከፍተኛ ፍላጎት እንዳለው ያየው አባቱ ከቤዚክ ፕሮግራሚንግ ኮንሰፕት ጋር አስተዋወቀው። በሂደትም ኮምፒውተርን በኢንስትራክሽን ወይም በመመሪያ እንዴት መቆጣጠር እንደሚቻል እያወቀ እየተገነዘበ መጣ። እንዲሁም በኮምፒውተር ጌሞች ውስጥ ያሉትን በጎች ለመለየትና ኮዶችን እንዴት ማሻሻል ወይም ማስተካከል እንደሚቻል ለይቶ ማወቅ ጀመረ። የተወሰነ መስመር ኮድ ይጽፍና በስክሪኑ ላይ የሆነ ውጤት ሲመጣ ሲያይ ማጂክ የሆነ ያህል ይሰማው ነበር። የተለያዩ ኮዶችን ከመጽሐፍቶች ላይ በመስመር እየጻፈ ምን እንደሚፈጠርና ምን እንደሚቀየር ለማየት አንዳንድ ኮዶችን ቦታ እያቀያየረ ይሞክራል። ከዛም ነገሮች ሲበላሹ መልሶ ያስተካከላቸዋል። እንዲህ እያደረገ ሙከራና ስህተት ታላቅ መምህሮቹ ሆኑ። እንዲሁም አብዛኛውን ነፃ ጊዜውን የቪዲዮ ጌሞችን በመጫወትና ኮምፒውተሮችን በማስተካከል ያሳልፍ ነበር። በ12 ዓመቱ አንዳንድ የኮምፒውተር ሶፍትዌርና ዲቫይሶችን ለመግዛት የሚያስፈልገውን ገንዘብ ለማግኘት ቤቢሲተር ወይም ሕፃን ጠባቂ በመሆን በአካባቢው ላሉ ወላጆች መስራት ጀመረ። በኋላም ብዙ ገንዘብ ማግኘት እንደማይችልና ብዙ ጊዜውንም እያጠፋ መሆኑ ሲገባው ስራውን ትቶ በሚወደው የፕሮግራሚንግ ሙያ ላይ ያለውን ዕውቀትና ችሎታ ለማሳደግ በሱ ለመስራት ወሰነ። ከዛም አብዛኛውን ሰዎች ችላ የሚሏቸውን እንደ ካልኩሌተር፣ የቁጥር ጨዋታዎችና ቀላል ጌሞች ያሉ ነገሮችን መስራት ጀመረ። ለድሪው ግን ትንሽ አልነበሩ። ለሱ እንደውም ከምን ነገር ተነስቶ የሆነ ነገር መፍጠር እንደሚችል ማረጋገጫ ማስረጃዎች ነበሩ። ኮምፒውተርን በራሱ መንገድ መማርን በጣም የወደደው ይመስላል። ያለማንም እርዳታ በራሱ ችግሮችን በመፍታት ይደሰት ነበር።
እያደገ ሲመጣ ደግሞ የበለጠ የኮምፒውተር ፍላጎቱም እየጨመረ መጣ። ኮምፒውተርንም በጥልቀት መመርመሩን ቀጠለ። ትናንሽ ፕሮግራሞች እንዴት ቢልድ ማድረግ እንዳለበትም ተማረ። ከዛም ለኦንላይን ጌሞች እንደ ቤታ ቴስተር ሆኖ ተመዘገበ። በጌሞች ላይም የሴኩሪቲ ፍሎስ ችግሮችን አገኘና ለዲቨሎፐሮቹ አሳወቃቸው። እነሱም ተገርመው እንዲያስተካክልላቸው ጠየቁትና በችሎታው ተገርመው ለእነሱ እንዲሰራላቸው ቀጠሩት። ሁለተኛ ደረጃ ትምህርት ቤት ሲገባ ድሪው የኮምፒውተሩ ልጅ በመባል የሚታወቅ ሰውም ሆነ። የሆነ ነገር ሲበላሽ ሰዎች ወደ እርሱ ይመጡና ያሰራሉ። አስተማሪዎች እርዳታ ሲያስፈልጋቸው ይተማመኑበት ነበር። የሌሎችን ሰዎች ችግሮችን መፍታት ለሱ እንደ መዝናኛ ነበር። በዚህ ጊዜ ታዲያ ከኢንተርኔት ጋር ለመጀመሪያ ጊዜ ተዋወቀ። ጠጋ ብሎም መረመረው፣ አጠናው፣ እንዴት ብዙዎችን እንደሚያገናኝም አወቀ። ኮዲንግ ከእንግዲህ ወዲህ የግል ብቻ እንደማይሆንም ተረዳ። በኢንተርኔት አማካኝነት ሁሉም ሰው የሚጋራው አይነት ነገር መሆኑን አየ። ከዛም የኦንላይን ኮሚኒቲዎችን መቀላቀልና የፕሮግራሚንግ ፎረሞችን ማንበብ ጀመረ። ፕሮግራመሮች ኮድና ሐሳቦችን የሚጋሩባቸውን የመጀመሪያ ፎረሞችንም ተቀላቀለ። ከደረጃው በላይ ሌሎች አድቫንስ ኮዲንግ የሆኑ ክላሶችንም ማጥናት ጀመረ። ድሪው በአስራዎቹ ዕድሜው ራሱን ፕሮግራሚንግ አስተማረ። ትምህርት ቤት እስኪያስተምረውም ድረስ አልጠበቀም። በዚህም ከኮምፒውተር ውጭ ያሉ ትምህርቶች ያስጠሉትና ይደብሩት ጀመር። ትምህርት ቤት ሄዶ መማር ቀርፋፋ የሆነ ያህል እንዲሰማው አደረገው። ቀኑንም ሌቱንም ፕሮግራሚንግ ብቻ ቢማር እንዴት ደስ ባለው ነበር። ብዙውን ጊዜ ሌሊቱን ሙሉ ኮድ በማድረግ ሌሎች ፕሮግራመሮች እንዴት እንደሚያስቡ ለማወቅ ይጠራል። ድሪው ብዙ ጊዜውን ከሰው ጋር ሳይቀላቀል ለረጅም ሰዓታት በመማር ወይም ኮድ በማድረግ ጊዜውን ያሳልፋል። ቤተሰቦቹ እንኳን ምን ያህል ጊዜ በኮምፒውተር ላይ እንደሚያጠፋ እያዩ በጣም ይጨነቃሉ። ጓደኞቹም ከሰው የማይደባለቅ ብቸኛ ሰው በማለት ያሾፉበት ነበር። ድሪውን ማንም አልተረዳውም እንጂ በኮምፒውተር ፍቅር አንዴ ከተለከፈ ቆይቷል። ጓደኛውም ሕይወቱም ሆኖለታል። ለሱ ምንም ነገር የጎደለ መስሎ አይታየውም። ብቻ ኮምፒውተርን ለማወቅና ለመረዳት አብዝቶ ይጠራል። ፕሮግራም ቢውልድ ያደርጋል፣ መልሶ ደግሞ ያበላሸዋል፣ መልሶ ደግሞ አሻሽሎ ቢውልድ ያደርጓል። በዚህ ሂደት ውስጥ እያንዳንዱ ስህተት የግል መምህሩ ሆነ። በዚህ ወቅት ስኪል ወይም ክህሎት በራስ ማግኘት ወይም መማር እንደሚቻል ማወቀ። ሃይስኩል በነበረበት ጊዜ በክረምት የእረፍት ጊዜው ለተለያዩ ትናንሽ ጅምር ካምፓኒዎች እንደ ሶፍትዌር ኢንጂነር በመሆን ይሰራላቸው ጀመር። በዚህም ከፍተኛ የኮዲንግ ልምድን አግኝቶበታል። በኋላም ድሪው በገነባው የዳታ ማይኒንግ ቱልስ በኢንቴል ኢንተርናሽናል ሳይንስ እና ኢንጂነሪንግ ትርኢት ላይ የመጨረሻ እጩ ተብሎ ተሰይሟል። በነበረው የቴክ ፍቅር አማካኝነት ትላልቅ የቴክ ፈጣሪዎችን እንደ ቢል ጌትስ፣ ስቲቭ ጆብስ እና ቀደምት የቴክኖሎጂ መስራቾችን መጽሐፍ ስራዬ ብሎ ያነባል። ታሪኮቻቸው የሆነ ነገር ማድረግ እንደሚችልና ትልቅ ቦታ መድረስ ከባድ እንዳልሆነና እውነት እንደሆነ እንዲሰማው ያደርገዋል። በሚያነባቸው መጽሐፎች ውስጥ አብዛኞቹ መስራቾች የኤምአይቲ ምሩቅ እንደሆኑ ሲያውቅ እሱም ኤምአይቲ ገብቶ ለመማር ከፍተኛ ፍላጎት አደረበት። ኤምአይቲ የድሪው አእምሮ የሚፈልገውን አይነት ነገር የያዘ እሱን መሰል ሰዎች የሚገኙበት ቦታ በመሆኑ እዛ ገብቶ መማር የማያቋርጥ ህልም ሆነ። በኋላ ላይ በማሳቹሴትስ ኢንስቲትዩሽን ኦፍ ቴክኖሎጂ ወይም ኤምአይቲ ዩኒቨርሲቲ ለመማር አመለከተ። በኋላም እንደ ምኞቱ በ2001 በኤምአይቲ የኮምፒውተር ሳይንስ ለመማር ተቀባይነትን አገኘ። በ2001 ድሪው ሃውስተን ከኮምፒውተሮች ጋር ለዓመታት የነበረውን አባዜና ከምርጦቹ መካከል ነኝ የሚለውን እምነቱን ከያዘው ቦርሳው በላይ ተሸክሞ የኮምፒውተር ሳይንስን ለማጥናት ኤምአይቲ ደረሰ። ወደ ኤምአይቲ ለመግባት ተቀባይነትን ማግኘቱ ለሱ እንደ ማረጋገጫነት ተሰማው። ነገር ግን በካምብሪጅ ማሳቹሴትስ ወደሚገኘው የኤምአይቲ ካምፓስ በገባበት ቅጽበት እውነታው በጣም የተለየ ነበር። በኤምአይቲ ሁሉም ሰው ጎበዝ ነበር። በዙሪያው ያሉ ተማሪዎች ችግሮችን እውን በማይመስል ፍጥነት ይፈቱ ጎበዝ ተማሪዎች ናቸው። ኤምአይቲ የጎበዞች መሰብሰቢያ ቦታ መሆኑን ዘንግቶት ነበር። በሕይወቱ ውስጥ ለመጀመሪያ ጊዜ ድሪው በክፍል ውስጥ የበታችነት ተሰማው። ያ ግንዛቤ የዝቅተኛነት ስሜት የፈጠረበት ነበር። እንዲሁም ምቾት የማይሰጥ ሁኔታ ሆኖበት ነበር። ነገር ግን እሱን ከመስበር ይልቅ የተሳለ እንዲሆን አደረገው። ኤምአይቲ ትምህርቱን እንዲያቆም አላስፈራረውም። እንደውም ደረጃውን ከፍ ለማድረግ አነሳሳው። እልህም ተናነቀ። ድሪው ለረጅም ሰዓታት ኮዲንግ በመስራት ጊዜውን ማሳለፍ ጀመረ። ለመማር ትናንሽ ፕሮግራሞችንና ቱልሶችን ቢውልድ በማድረግ በደንብ ይለማመደ። ትምህርት ቤት በቲዮሪ ከሚማሩ በላይ በራሱ እየተለማመደ
በፕራክቲካል ሶፍትዌር ችግሮችን በተግባር ይማራል። በኤምአይቲ በሚማርበት ወቅት በጎን ሌሎች ፕሮጀክቶችን መስራት ጀመረ። ደንበኛን መሰረት ያደረጉ የሶፍትዌር ሐሳቦችን በተደጋጋሚ ይፈልጋል። ድሪው ራሱን በአልጎሪዝም፣ በኔትወርኪንግ፣ በሲስተም ዲዛይን እና በሶፍትዌር አርኪቴክቸር ውስጥ ዘፈቀ። ቀስ ብሎ ትላልቅ ሲስተሞች እንዴት እንደሚሰሩ፣ ኮምፒውተሮች እንዴት በአስተማማኝ ሁኔታ እንዲግባቡና እንዲገናኙ ማድረግ እንደሚቻልና ትናንሽ ስህተቶች እንዴት ሙሉ ኔትወርኩን ኮላፕስ እንደሚያደርጉት መረዳት ጀመረ። ብዙ ተማሪዎች ትምህርቶችን ከሶሻል ላይፍ ጋር እያመጣጠኑ ሲኖሩ፣ ድሪው ግን የተለየ መንገድ መርጧል። ስፍር ቁጥር የሌላቸውን ሌሊቶች ብቻውን ኮድ በማድረግ ፓርቲዎችንና ትኩረትን የሚከፋፍሉ ነገሮችን በመተው ያሳልፍ ነበር። ሶፍትዌር መጻፍ ከምንም ነገር በላይ አርኪ ሆኖ ተሰማው። የኤምአይቲ ድባብ እንደ ሆቢ ያሉ የትርፍ ጊዜ ማሳለፊያዎችን ማሰብ እንዲያውቁምና አንድ ሰው በሚጠቀምባቸው ፕሮግራሞች ላይ ብቻ ሳይሆን በሚሊዮን የሚቆጠሩ ሰዎች ሊጠቀሙባቸው የሚችሉባቸውን ሲስተሞችን ማሰብ እንዲጀምር አስገደደው። እንደ ብዙ የኤምአይቲ ተማሪዎች ድሪው ሳያውቀው ቀደም ብሎ ሥራ ፈጣሪነትን መለማመድ ጀመረ። በ2004 በኤምአይቲ የአንደርግራጁዌት ተማሪ ያለ አንድሪው ክሪክ ከሚባል የሃይስኩልና የግል አስተማሪ ጋር በጋራ በመሆን አኮላዴ የሚባል የኦንላይን ሳት ኤግዛም ፕሪፓሬሽን ካምፓኒን አቋቋሙ። ይህም ማለት ለሃይስኩል ተማሪዎች ለኮሌጅ መግቢያ ፈተና እንደ አጋዥ የሚሆን ጥናትና ትምህርትን የሚያቀርብ፣ ተማሪዎች ትምህርታቸውን በዲጂታል እንዲያጠኑ ለማድረግ ታስቦ የተሰራ፣ ለፈተና ዝግጁ የሚያደርግ የኦንላይን ኮርስ የሚሰጥ ነው። ካምፓኒውን የተሻለ እንዲያድግ ለማድረግ ድሪው ከኤምአይቲ ትምህርቱ እየፎረፈ ይሰራ ነበር። ሆኖም ግን እንደታሰበ መሆን አልቻለም። ገቢው መሰረታዊ ወጪዎችን ከመሸፈን ማለፍ አልቻለም። እናም ይህንን ትንሽ ጅምር ካምፓኒ ለማሳደግ የስታርታፕ ቢዝነስ አክስሌሬተር ለሆነው ዋይ ኮምቢኔተር አመለከተ። ነገር ግን ይህንን ሐሳብ እንደማይቀበሉት በመንገር ጥያቄውን ውድቅ አደረጉበት። ስለዚህ አኮላዴ ማደግ ስላልቻለ ሙሉ በሙሉ አቆሙትና ወደ ኤምአይቲ ትምህርቱ በሙሉ ተመለሰ። ነገር ግን አንድ ነገር አስተዋለ። የሆነ ምርት መገንባት ብቻውን በቂ እንዳልሆነና የግድ ሰዎች በየቀኑ እንዲሰማቸው የሚያደርጋቸውን ችግሮች እስካልፈታ ድረስ ብዙ ተጠቃሚዎችን ማግኘት እንደማይችል አወቀ። እንዲሁም በዚህ ትንሽዬ ጅምር ቢዝነስ ውስጥ እንደ የሶፍትዌር ምርቶችን መገንባት፣ ከተጠቃሚዎች ጋር መገበያየትና የመጀመሪያ ወቅት የጅምር ቢዝነስ ውስጥ ተግዳሮቶችን ያሉ ጠቃሚ ልምድን አግኝቶበታል። በመቀጠል በኤምአይቲ ሰግጦ መማሩን ቀጠለ። የጎደሉትን ዕውቀቶችና ችሎታዎች ሙሉ ለማድረግ የሲስተም ኢንጂነሪንግና የመሠረተ ልማት ችግሮች ላይ አተኩሮ ማጥናት ጀመረ። በትርፍ ሰዓቱ እንደ ቢቲ9 በተባለ የሴኪዩሪቲ ሶፍትዌርን ጨምሮ በትናንሽ የስታርታፕ ካምፓኒዎች ውስጥ በሶፍትዌር ኢንጂነሪንግነት መስራት ጀመረ። በእነዚህም የሥራ ቆይታ ውስጥ የፕሮዳክሽን ሲስተሞች እንዴት እንደሚቋረጡ፣ ታማኝነት ከፊውቸር ለምን እንደሚበልጥና የተጠቃሚዎች ዳታ መጥፋት እምነትን በፍጥነት እንዴት እንደሚያጠፋ ተማረበት። እንዲሁም ቢዝነስ ማለት ብዙ ሰዎች የማያስፈልጋቸው ወይም የማይፈልጉት አይነት ከሆነ ምንም ማለት እንዳልሆነም አውቁበታል። ትላልቅ የምህንድስና ቡድኖች እንዴት እንደሚሰሩ፣ ቢሮክራሲ ፈጠራን እንዴት እንደሚያዘገየውና በካምፓኒዎች ውስጥ ቅልጥፍና የጎደለው አሰራር እንዴት እንደተስፋፋ ተመልክቷል። ይህንን ሲመለከት የተሻለ መንገድ መኖር አለበት እያለ ዘወትር ያስባል። የትምህርት ስኬት ብቻውን ባዶ ሆኖ ተሰማው። እናም ሰዎች የሚጠቀሙበትን ነገር መገንባት ፈለገ። በ2006 ድሪው ሃውስተን ከቦስተን ወደ ኒውዮርክ የ4 ሰዓት የአውቶቡስ ጉዞ ስለሚያደርግ ባስ እንዳያመልጠው በማሰብ ቁርሱን የችኮላ በልቶ ወጣ። ባሱም ሳያመልጠው ደረሰበትና ተሳፍሮ ጉዞውን ጀመረ። ከዛም ላፕቶፑን አወጣና በጉዞ መዳረሻ ላይ የሚያስረክበውን የታዘዘውን ሥራ ለመጨረስ በዩኤስቢ ፍላሽ ድራይቭ ላይ ያስቀመጠውን ፋይል ለመውሰድ ወደ ኪሱ ገባ። ነገር ግን በኪሱ ውስጥ ምንም ዩኤስቢ አልነበረም። ደነገጠ። አሁንም መልሶ ፈተሸ። የለም። በታላቅ ንዴት ዘሎ ከተቀመጠበት ተነሳና መላው ልብሱን ፈተሸ። ቦርሳውንም ፈተሸ። ነገር ግን አንዳች ነገር አላገኘም። ድሪው ምን መሆን እንዳለበት ግራ ገባው። 4 ሰዓት በሚፈጀው የአውቶቡስ ጉዞ ላይ ጨርሰዋለሁ ብሎ ማታውኑ አምሽቶ መጨረስ እየቻለ ትቶት አድሮ ያቀደው እቅዱ አሁን ገደል ገባ። በአውቶቡስ ውስጥ ጨርሰዋለሁ ብሎ የነበረውን ሥራ በአንድ የተረገመች ሚጢጥዬ የዩኤስቢ ፍላሽ ድራይቭ ምክንያት ከሸፈ። በነገራችን ላይ ይህ ዩኤስቢ የመርሳት ችግር የመጀመሪያው አልነበረም። እንደ ብዙዎቹ በተደጋጋሚ የሚያደርገው የተለመደ ተግባሩ ነበር። የአሁኑ ግን የተለየ ነበር። ወደ ኋላ መመለስ አይችልም፣ ምክንያቱም ባስ ውስጥ ነው። ሥራው ደግሞ አስቸኳይ ነው። አሁን ምን ተሻለ? 4 ሰዓት ሙሉ ምን ሊያደርግ ነው?
ቆይ ግን እስከ መቼ ድረስ ነው እንደዚህ ደጋግሜ ፍላሽ እየረሳሁ የምቀጥለው ሲል ብስጭቱን እየገለጸ ከራሱ ጋር ማውራት ጀመረ። ሁልጊዜ በሄድኩበት ቦታ ሁሉ ይዤው ያለው አልያዝኩም ብዬ ሳልጨናነቅ ፋይሌን የማስቀመጥበት አማራጭ እንዴት አይኖርም አለ። እንዴት ለዚህ ችግር መፍትሄ ማግኘት ያቀተኛል የሚል እልህ ተናነቀ። አሁን የምር በጥልቀት ማሰብ ጀመረ። ዩኤስቢ መያዝ ሳይጠበቅብኝ ፋይሎቼን ሁሌም የትም ቦታ ላገኝ የምችለው በምን አይነት መንገድ ነው ብሎ ራሱን ጠየቀ። ትንሽ ጊዜ አሰብ አደረገና ቢንጎ ኦንላይን ስቶሬጅ ቢኖረኝስ አለ በድንገት። የሚገርም አሪፍ ሐሳብ ነበር። ከዚህ በፊት ፍላሽ በመርሳት ምክንያት ስለተጠቀመባቸው እያንዳንዱ የቀደመ መፍትሄ አሰበ። ፋይሎችን ለራሱ በኢሜል ይልክ ነበር። በርካታ ፍላሽ ድራይቮችንም ይዝ ነበር። የኤፍቲፒ ሰርቨሮችንም ያዋቅር ነበር። ነገር ግን አንዳቸውም ዘመናዊነት አልታየባቸውም። አንዳቸውም ትክክለኛነትም አልታየባቸውም። ዓለም ፈጣን ኢንተርኔት፣ ኃይለኛ ኮምፒውተሮችና ስማርት ኢንጂነሮች ነበሯት። ነገር ግን ይህ መሠረታዊ የመርሳት ችግር አሁንም እንደተበላሸ ነው። የሚገርመው ነገር የክፍል ጓደኞቹም ሳይቀሩ በተመሳሳይ ችግር ይሰቃዩ ነበር። ስለዚህ ከአሁን በኋላ ፍላሽ የመርሳት ጉዳይ የግል ብስጭትና ችግር ብቻ አልነበረም፣ የጋራ የብዙዎች ተመሳሳይ ችግር ነው። ድሪው ወደ ቤት እስኪመለስ ድረስ ከመጠበቅ ይልቅ የሆነ ነገር ሲያስቸግረው ሁልጊዜ እንደሚያደርገው ላፕቶፑን ከፍቶ ኮድ ማድረግ ጀመረ። እዚያው አውቶቡስ ውስጥ እንደተቀመጠ ላፕቶፑን ከፍቶ በመጨረሻ ድሮፕቦክስ የሚሆነውን የመጀመሪያ መስመር ጽሑፎች መጻፍ ጀመረ። የጻፈው ካምፓኒ አልነበረም፣ ምርትም እንኳን አልነበረም። በቃ የግል መፍትሄ ብቻ የሚሆን ትንሽ ኮድ ብቻ ነበር። ፋይሎቹን ሳይጨነቅ ሳያስብበት አውቶማቲካሊ ሲንክሮናይዝ የሚያደርግ መንገድ፣ በኮምፒውተሩ ላይ በዝምታ የሚኖር ፎልደር፣ በውስጡ የተቀመጠ ማንኛውም ፋይል በሌላ ቦታም በማንኛውም ኮምፒውተር መገኘት የሚችል። በተን ብሎ ነገር የለም። ምንም አፕሎዶች የሉም፣ ኢንስትራክሽኖችም የሉም። በቃ ፋይሎች ብቻ ሁልጊዜ በፎልደር ውስጥ ይኖራሉ። በቀላሉ ይህ ነበር ሐሳቡ። ይህ ሐሳብ እጅግ በጣም ቀላል ሆኖ ተሰማው። በጣም ቀላል። እናም ድሪው ቀላልነት በትክክል ዓለም የጎደላትና የሚያስፈልጋት ነገር እንደሆነም ያውቃል። ስለዚህ ቀላልነቱ ሰዎች ለአጠቃቀም እንዲመቻቸው ያደርጋል። ነገር ግን የቴክኒክ ፈተናው እጅግ በጣም ትልቅ ነበር። ፋይሎችን በአስተማማኝ ሁኔታ ደህንነቱ በተጠበቀና በማይታይ ሁኔታ በበርካታ ኮምፒውተሮች ላይ የሚያመሳስል ነገር መገንባት ሂደቱ ቀላል አልነበረም። ነገር ግን ድሪው ለዚህ ጊዜ ሲል ለዓመታት ምንነቱን ሳያውቀው ሲዘጋጅ ቆይቷል። ኤምአይቲ የተከፋፈሉ ስርዓቶችን፣ ዲስትሪቢዩተድ ሲስተሞችን አስተምሮታል። ስለዚህ ለመጀመር የሚያንሰው ነገር እንደሌለ ተረዳ። በመጨረሻም አውቶቡሱ ኒውዮርክ ሲደርስ ድሪው እፎይታ ሳይሆን እርግጠኛነት ነበር የተሰማው። ለመጀመሪያ ጊዜ ሁሉ ነገሩን የሆነ ስሜት ወረረው። ይህ ሌላ የጎን ፕሮጀክት ብቻ አልነበረም። ምንንም ሳያውቀው መላ ህይወቱን ለመፍታት ሲሞክር የነበረውን አይነት ችግር ነበር። በሚሊዮን የሚቆጠሩ ሰዎች በየቀኑ የሚያጋጥማቸው አይነት ችግር። ብዙም ሳይቆይ ድሪው የወደፊት ህይወቱን የለወጠ ትልቅ ውሳኔ አደረገ። ይህንን ሐሳብ በመገንባት ላይ ሙሉ በሙሉ ለማተኮር ከኤምአይቲ ትምህርቱ እረፍት ወሰደ። የክፍል ጓደኞቹ ሙሉ በሙሉ አልተረዱትም ነበር። በዓለም ላይ ካሉት ምርጥ ዩኒቨርሲቲዎች ውስጥ አንዱ ከሆነ ቦታ ለምን ለእንደዚህ አይነት እርግጠኛ ላልሆነ ሥራ ብለህ ተተዋለህ ይሉታል። ድሪው ግን ይህንን የሜንታል አስተሳሰብ ጥሶ አልፎት ነበር። ትምህርት ብቻውን ጥቅም የለውም፣ ምክንያቱም እኛን ወደሆነ መንገድ ሊመራን የሚችል አቅጣጫ ሊያሳየን የሚችል መሆን አለበት። ይህ ደግሞ ድሪውን ስለመራው ከእንግዲህ ወዲህ መጠበቁን ትቶ ወደ ሥራው ሙሉ ፊቱን አዞረ። ሐሳቡን ወደ ተጨባጭ እውነታ ለመቀየር ኮድ ማድረግ ጀመረ። የመጀመሪያውን ፕሮቶታይፕ ያለማቋረጥና ያለ እረፍት ብቻውን መስራት ጀመረ። ግቡ አዲስ ነገር ብቻ ይዞ መምጣት አልነበረ፣ መተማመንን ለመገንባት የሚያስችል ነገር መገንባት ነበር። ስለዚህ ሲስተሙን በዝምታ ፍጹም በሆነ መልኩ መስራት ነበረበት። ድሪው በአንዲት ትንሽዬ አፓርታማ ውስጥ ያለማቋረጥ ኮድ ያደርጋል። ዓላማው ውበት መፍጠር አልነበረም፣ ይልቁንም አስተማማኝነትን መፍጠር ነበር። እያንዳንዱ የኮድ መስመር አንዳንድ ጥያቄዎችን ተሸክሟል። ይህ ነገር ሁል ጊዜ ይሰራ ይሆን የሚል ፋይል ሲንክሮናይዝ የማድረግ ሐሳብ ድንገት ትንሽ ስህተት ቢፈጠር ይቅር የማይባል ጉዳይ እንደሆነም ጠንቅቆ ያውቃል። ምክንያቱም በእምነት ያስቀመጡ የብዙ ሰዎችን ፋይሎች ያጠፋልና። አንድ ስህተት ደግሞ እምነትን ለዘላለም ሊያጠፋው ይችላል። ስለዚህ ከእምነቱ ጎን ለጎን የሆነች ትንሽ ፍርሃትም ነበረችበት። ቢሆንም ግን ድሪው በብዙ ጥረት የመጀመሪያውን የድሮፕቦክስ ፕሮቶታይፕ ሰርቶ አጠናቀቀ። አሁን ግልጽ የሆነ ችግርና መፍትሄ በእጁ ይዟል።
ነገር ግን ገና ካምፓኒ አልሆነም። እውነተኛ ያለቀ ኮድ ብቻ ነበር። ስለዚህ አሁን ባለበት ሁኔታ አስፈላጊውን የገንዘብ ፈንድ ከባለሀብቶች ለማሰባሰብ በቂ ነው ብሎ አመነ። ለኤንጅል ኢንቨስተሮች፣ ለኤርሊ ስቴጅ ቬንቸር ካፒታሊስቶችና ለቴክ ኢንሳይደሮች ሐሳቡን አቀረበላቸው። ነገር ግን አንዳቸውም አልተቀበሉትም። ሁሉም ውድቅ አደረጉበት። ብዙ ባለሀብቶች አልተረዱትም ነበር። እንደውም እንደነ ጎግል፣ ማይክሮሶፍትና አፕል ያሉ ግዙፍ ካምፓኒዎች ይህንን ሐሳብ ኮፒ ማድረግ ይችላሉ፣ ሐሳብህ እኮ ለነሱ ቀላል ነው አሉት። በዚያ ላይ ድሮፕቦክስ ስቶሬጅ ብቻ ነው፣ ተጨባጭ ምርት አይደለም። ታዲያ ከአንተ የሚበልጡ ሰዎች ሐሳብን ኮፒ ከማድረግ የሚያግዳቸው ወይም የሚያስቆማቸው ምንድን ነው ሲሉ ጠየቁት። ደግሞም ማንም ተጠቃሚ ለስቶሬጅ ብቻ ብሎ አይከፍልም ሲሉ የጥያቄና የቅሬታ ናዳ ወረዱበት። ይህ ተደጋጋሚ እምቢታ ድሪውን አሰለቸው። የሆነ ያልገባው ወይም የሚያውቀው ነገር የጎደለው የሆነ ዕውቀት እንዳለም አስተዋለ። ምን ማድረግ እንዳለበት ተረጋግቶ ማሰብ ጀመረ። ከዛም ከሱ ቀድመው ካሳኩ ሰዎች የሆነ አይነት ምርዲትና ምክር እንደሚያስፈልገው ተገነዘበ። ስለዚህ የሆነ ሰው ሊያግዘው ይገባል። ከዚህ በኋላ ያለው ነገር ሁሉ በሱ ኃይል ብቻ የሚገፋ አልነበረም። ሐሳቡን እንዴት ለኢንቨስተሮች ማቅረብ እንዳለበት፣ እንዴት ቢዝነሱን እንደሚያሳድገው፣ ከቀደሙ የካምፓኒ መስራቾች ጋር ሊያገናኘው የሚችል ምን ማድረግ እንዳለበት የሚያማክረውን የጅምር ቢዝነስ አቀጣጣዩን ዋይ ኮምቢኔተርን መቀላቀል እንዳለበት ተረዳ። እንግዲህ ለሁለተኛ ጊዜ ሊሄድ ነው። ከዚህ በፊትም ከአንድ መምህር ጋር የጀመረውን ቢዝነስ ለማሳደግ አስቦ ሄዶ ነበር። ነገር ግን ሐሳቡ ጠንካራ፣ ሊያድግ የሚችል እንደ ካምፓኒ ለማደግና ብዙ ደንበኞችን ለማፍራት የሚሆን አይነት እንዳልሆነ ነግረውት አሰናብተውታል። ታዲያ አሁንስ ምን ይሉት ይሆን? እውነት ሐሳቡን ይቀበሉት ይሆን ወይስ እንደ ሌሎቹ እነሱም ማጣጥለው ይመልሱት ይሆን? ብቻ ልቡ በሁለት ሐሳቦች ተወጥሮ ሙሉ በሙሉ ባልተጠናቀቀ ፕሮቶታይፕና ግልጽ በሆነ ራዕይ ድሪው ዋይ ኮምቢኔተርን ለመቀላቀል አመለከተ። በነገራችን ላይ ዋይ ኮምቢኔተር ማለት እንደነ ኤርቢኤንቢን፣ ዶርዳሽን፣ ኮይንቤዝን፣ ሬዲትን እና ትዊንችን ወደ ስኬት ያመጣ የብዙዎች የቢዝነስ አባት ነው። እንዲሁም የኦፕን ኤአይ የቻት ጂፒቲ መስራች እንኳን ሳይቀር የዋይ ኮምቢኔተር ፕሬዝዳንት የነበረ ሰው ነው። ብሎም በጣም ብዙ ያልጠቀስኳቸውን ካምፓኒዎችን ለማብቃት የቻለ የጅምር ካምፓኒዎች ስኬት አቀጣጣይ ነው። በወቅቱ ዋይሲ ሲታዩ ቀላል የሚመስሉ ነገር ግን ብዙ ምኞቶችን ከስሩ ደብቆ የያዘ ቀደም ብሎ በማየት ብቻ ስኬታማነቱን መለየት በመቻሉ የሚታወቅ ካምፓኒ ነው። ድሪው ሐሳቡን ለዋይ ኮምቢኔተር በሚያቀርብበት ጊዜ ንግግሩ ድራማዊ አልነበረም። ዓለምን ስለመቀየርም አላወራም። ይልቁንም ስለ ህመም፣ ስለሚጠፉ ፋይሎች፣ ስለሚስተጓጎሉ የሥራ ሂደቶችና በየሳምንቱ ስለሚባክኑ ሰዓቶች በመናገር መፍትሄ የሆነውን አውቶማቲካል ሲንክሮናይዝ ፎልደር ሐሳቡን ተናገረ። የዋይ ኮምቢኔተሩ መስራች ፖል ግርሃም በድሪው ሐሳብ ውስጥ የሆነ የተለየ ነገር አየ። መፍትሄው የማይቀር ሆኖ እስኪሰማው ድረስ ችግሩን በጥልቀት የኖረበት መስራች እንደሆነም ተመለከተ። ስለዚህ ድሪው በዋይሲ የሰመር ፕሮግራም ላይ ታምኖበት በ2007 ጥያቄው ተቀባይነት አግኝቶ ተቀላቀለ። አሁን ድሪው ሙሉ በሙሉ ማለት በሚቻል ሁኔታ የወደፊት ስራውን መርጦ የኤምአይቲ ትምህርቱን ደግሞ አቁሞ ሙሉ ጊዜ ለስራው ሰጠ። መጀመሪያም በሐሳቡ ላይ የእርግጠኝነት ስሜት ይሰማው ነበር። አሁን ደግሞ የዋይሲ የድሪውን ሐሳብ መቀበል ይበልጥ የሙሉነት ስሜት እንዲሰማው አደረገው። የዋይ ኮምቢኔተር መስራች ፖል ግርሃም ሐሳቡን እንደወደደው ገልጾ ይህ የጀመርከው ሥራ ትልቅ ስለሆነ ብቻህን ይከብድሃል፣ ስለዚህ አጋዥ ባልደረባ ብትፈልግ ይሻልሃል የሚል ምክር አዘል ትዕዛዝ አዘዘው። እንደ ዋይሲ ተመራጭ ቡድኖች ተባባሪ መስራች እንደሚያስፈልገው ለድሪው ሂውስተን አስረግጦ ነገረው። የዋይ ኮምቢኔተሩ ፖል ግርሃም ድሪውን ተባባሪ መስራች እንዲፈልግ ሲነግረው ፕሮግራሙ ከመጀመሩ በፊት ለ2 ሳምንታት የሚቆይ ጊዜ ገደብ ሰጥቶት ነበር። ዓለም አቀፍ የሲንክሮናይዚንግ ሲስተም መገንባት ከታላንት ወይም ከችሎታ በላይ የሆነ ጽናትን ይጠይቃል። በዚህ ጊዜ አካባቢ ድሪው ክብደቱን ብቻውን መሸከም እንደማይችል ተገነዘበ። ምክንያቱም እያወራ ያለው ስለ ትንሽዬ ንግድ አይደለም። ዓለም አቀፍ ደንበኞችን ማፍራትና ተቀባይነትን ማግኘት ስለሚችል ትልቅ ቢዝነስን ስለመገንባት ነው። ስለዚህ ተመሳሳይ ፍላጎት ያለው ለእምነት እርግጠኛነትን፣ ለመስዋዕትነት ፈቃደኛ የሆነ ሰው ያስፈልጓል። ድሪው ሂውስተን እውነተኛና ታማኝ አጋር ለማግኘት በሚያዝያ 5 በ2007 በሃከር ኒውስ ላይ የ3 ደቂቃ ቪዲዮ ፕሮቶታይፑን ቀርጾ የራሱን መስፈርት አውጥቶ ለቀቀ። ከዛም የኤምአይቲ የኮምፒውተር ሳይንስ ተማሪው አራሽ ፈርዶሲ የተባለ ወጣት ቪዲዮውን አይቶ አነጋገረው። ለድሪው በፕሮቶታይፑ ቪዲዮ እንደተገረመ ነገረው። ከዛም በኤምአይቲ ተማሪዎች ማዕከል ውስጥ ለ2 ሰዓታት ያህል የቆየ ስለ ማይኤስኪዩኤል እና ስለ የጋራ ቴክኒክ ራዕያቸው ውይይት አደረጉ።
አራሽ ወዲያውኑ የቢዝነሱን የወደፊት ኃይል ተረዳ። በምን ያህል ጊዜ ውስጥ ብቻ እንደሚጀምሩ ድሪውን ጠየቀ። ከዛም በጥቂት ቀናት ውስጥ አራሽ የኤምአይቲ ትምህርቱን አቋርጦ በሙሉ ጊዜ ሥራ ድሪውን ተቀላቀለ። የመጠባበቂያ ዕቅድ የሌላቸው ሁለት መስራቾች። የደህንነት መረብ ብሎ ነገር የለም። ሴፍቲ ብሎ ነገርም የለም። ዋስትናም የለም። አንድ ሐሳብና ምኞት ብቻ። ከተሳካ ተሳካ፣ ከከሸፈ ደግሞ ከሸፈ ማለት ነው። ይህ አይነቱ ውሳኔ ትልቅ እምነትንና ድፍረትን ይጠይቃል። ዋይሲ ሁሌም ቢሆን ማንኛውም ስታርታፕ ቢዝነሶችን ለመቀላቀል ሲያመለክቱ ሐሳባቸውን መርምሮ ፈትሾ የሚያድግና የሚፈለግ አይነት የቢዝነስ ሐሳብ መሆኑን ከተረዳ በኋላ ወደ ቡድኑ ይቀላቀላቸውና በራሱ ካምፕ ውስጥ ያለምንም ሌላ ተጨማሪ ሥራ የትም ሳይሄዱ ለ3 ወር ብቻ በሚቆየው ስልጠና ውስጥ ሙሉ ጊዜያቸውን ሰጥተው በትኩረት ሥራቸውን እንዲሰሩ በማድረግ ወዲያው የሥራ ማስጀመሪያ $15000 ይሰጣቸዋል። ይህ ማለት በ2007 ነው። በአሁኑ ሰዓት ግን ይህ የገንዘብ ቁጥር አድጎ ወደ $150000 ከፍ ብሏል። ስለዚህ ዋይሲ ሁሌም እንደሚያደርገው $15000 የሥራ ማስጀመሪያ ገንዘብ ሰጣቸው። በዚህ መንገድ ድሪውና አራሽም $15000 ተቀበሉ። ዋይሲ ለሁለቱ ወጣቶች አስፈላጊውን ትምህርት ይሰጣቸዋል። ምርታቸውን እንዲያጠሩ፣ እንዲገነቡና ለእድገታቸው የሚያስፈልጋቸውን ሁሉ እንዲያደርጉ ያደርጋቸዋል። ስራቸውን በየሳምንቱ ድሪውና አራሽ ደጋግመው ሐሳባቸውን በግልጽ እንዲያስረዱ ያደርጋቸዋል። ስለ ምርታችሁ ከማውራት ይልቅ ምርታችሁ ሲሰራ አሳዩ የሚል ምክርም ደጋግሞ ይሰጣቸዋል። ከዛም MVP ማለትም ሚኒማል ቪያብል ፕሮዳክት ቢውልድ ያደረጉ። ይህም ማለት በቢዝነሱ ሐሳብ ላይ ብዙ ብር ከማውጣታቸው በፊት ሐሳቡ ጥሩ ነው አይደለም፣ ይሰራል ወይስ አይሰራም የሚለውን ለመሞከር ያህል የሚሰራ የመጀመሪያ ቀለል ያለ ምርት ነው። ነገር ግን ለመጠቀም ዝግጁ አይደለም። ጀስት ስለ ቢዝነሱ ምንነት ለተጠቃሚዎች ለማሳየት ያህል ብቻ ነው። ከዛም የዴሞ ቪዲዮ ማለትም ቢዝነሱ ምን እንደሆነና እንዴት እንደሚሰራ የሚያሳይ ቪዲዮ ሰርተው የቴክ ሳቪ ተጠቃሚዎችን ኢላማ ያደረገ እንደ ሃከር ኒውስን የመሳሰሉ ዌብሳይቶች ላይ ለቀቁት። ቪዲዮ በኮሚኒቲ ውስጥ ቫይራል ወጣ። በአንድ ምሽት ብቻ ወደ 75000 የሚደርሱ ሰዎች በዌይቲንግ ሊስት ላይ ተመዘገቡ። ስለዚህ ቢዝነሱ ከፍተኛ የገበያ ተፈላጊነት እንዳለው የሚያሳይ ተስፋ ታየበት። በዚህ ሰዓት ድሮፕቦክስ ተጠቃሚዎችን ብቻ አልነበርም ያተረፈው፣ ይልቁንም በሱ የሚያምኑትን አማኝ ደንበኞቹን አግኝቷል። እንደ ድሪው ሃውስተን ተመሳሳይ ችግር የገጠማቸውንና የተሰማቸውን ሰዎች በመጨረሻም ጊዜያቸውን የሚያስከብር አሪፍ መፍትሄ አገኙ። በኋላም የ3 ወሩ የዋይሲ ስልጠና ተጠናቀቀና የመጨረሻዋ ወሳኛው ምዕራፍ ዘዴሞ ዴይ የምትባለዋ ቀን ደረሰች። ይህ ማለት ዋይሲ ተቀብሎ ያሰለጠናቸውን የስታርታፕ ቢዝነስ መስራቾችን አሰልጥኖ አማክሮ የተሻሉ አድርጎ ከጨረሰ በኋላ 3 ወሯ ስታልቅ በመጨረሻዋ ቀን ላይ ዴሞ ዴይ ይዘጋጃል። ትላልቅ ግዙፍ የሲሊኮን ቫሊ ባለሀብቶች ከጀማሪ መስራቾች ጋር የሚገናኙበት ዝግጅት ማለት ሲሆን ቢዝነሳቸውን ቀለል ባለ መልኩ ለባለሀብቶች የሚያሳዩበትና ባለሀብቶቹ ከወደዱላቸው የኢንቨስትመንት ገንዘብ የሚያገኙበት ትልቅ ዕድል ነው። ስለዚህ በዚህ መሰረት እነ ድሪውና አራሽም ሐሳባቸውን ለባለሀብቶቹ አሳዩ። ቫይራል የወጣችውን ቪዲዮ እያሳዩ በአንድ ሌሊት ብቻ ወደ 75000 ሰዎችን በዌይቲንግ ሊስት ላይ እንደተመዘገቡላቸውና ወደፊት ደግሞ ከዚህ በላይ እንደሚያድግ በመግለጽ አብራሩ። ይቺ ሰዓት ለነ ድሪው በጣም ወሳኝና አስፈሪ ሰዓት ነበረች። ከዛም ከብዙ ዝምታ በኋላ ግዙፉ ካምፓኒ ከብዙ ቢዝነሶች በስተጀርባ የማይጠፋው ቢዝነሶች ላይ ኢንቨስት በማድረግ የሚታወቀው ሴኮያ ካፒታል የ$1.2 ሚሊዮን ኢንቨስትመንት አደረገ። ትልቅ ድል ከብዙ አድካሚ ምሽቶችና ቀናቶች በኋላ የተገኘች የልፋት ውጤት። ያለምንም ፕላን ቢ እቅድ ትምህርታቸውንና ሕይወታቸውን ጥለው በእምነትና በተስፋ ሲሰሩ የቆዩት ሐሳብ አሁን ወደ ትልቅ ካምፓኒነት አደገ። አሁን ይህ ትልቅ መጠን ያለው ገንዘብ የራሳቸውን ካምፓኒ ለመገንባትና ንብረት ለማፍራት ትልቅ ኮንፊደንስ ሰጣቸው። ትልቁ ባለውለታቸው ዋይሲ ለጅምር ቢዝነሳቸው የሚሆን ወሳኝ ስር የሰደደ ፍልስፍና እንዲህ ሲል ዘርቶባቸዋል። ሰዎች የሚፈልጉትንና የሚያስፈልጋቸውን ነገር አድርጉ። በጊዜ ስራችሁን ልቀቁ፣ ከዛም ደጋግሙት። እንዲሁም ትኩረታችሁን የግሮዝ ሜትሪክስ ላይ አድርጉ። እንዲሁም እያንዳንዱን ጉዞአቸውን እንዲከታተሉ በደንብ አስረግጦ ነግሯቸዋል። በ2008 ድሮፕቦክስ የመጀመሪያውን የድሮፕቦክስ ቤታ ቨርዥን በይፋ ለቀቀ። ይህ ማለት ድሮፕቦክስ ለተወሰኑ የቴክ ሳቪዎች ማለትም ተለቅ ያለ የቴክ ዕውቀት ያላቸው ሰዎች እንዲሞክሩትና ሐሳብ አስተያየት እንዲሰጡ የሚያደርግ ሙሉ በሙሉ ሁሉም ነገሩ ያልተጠናቀቀ ለመሞከር ብቻ ያህል ታስቦ የተሰራ ምርት ነው።
ምርቱ ግን ለማንኛውም ሰው የሚገኝ ነበር። ካምፓኒው በዋናነት አስተማማኝነትን በመፈተሽ የሲንክሮናይዝ ችግሮችን በማስተካከልና በእውነተኛው ዓለም አጠቃቀም ላይ በማተኮር ላይ ያተኮረ ነበር። በቤታ ወቅት የተጠቃሚው እድገት ፈጣን ነበር። በመጨረሻ ከብዙ የተጠቃሚ ሙከራና አስተያየት በኋላ በ2009 ድሮፕቦክስ ከተደበቀበት ጥላ ስር ወጣ። ለወራት በዋይሲ ኮምቢኔተር ውስጥ ከቆየ በኋላ ሙሉ በሙሉ ያለቀውና በብዙ ተጠቃሚዎች የተሞከረው የመጨረሻው የድሮፕቦክስ ቨርዥን በቴክክራንች ዲስራፕት ኮንፈረንስ ላይ ለህዝቡ በይፋ ተለቀቀ። አገልግሎቱ ቀላል ነበር። ትንሽዬ ሶፍትዌርን መጫን፣ ውስጥ ባለችው አንድ ፎልደር ውስጥ ፋይሎችን ማስቀመጥ፣ ከዛም በተሰራው ሲስተም መሰረት እነዚህ ፋይሎች አውቶማቲካሊ በማንኛውም ኢንተርኔት ባለው ኮምፒውተር ላይ ሲንክሮናይዝ ይሆናል ወይም ይገኛሉ። በወቅቱ አብዛኞቹ ፋይል ማጋሪያ መፍትሄዎች ማኑዋል አፕሎድ፣ የኢሜል አታችመንት ወይም በዩኤስቢ ድራይቮች ላይ የተመሰረቱ ብቻ ነበሩ። በ2009 ድሮፕቦክስ በይፋ ከቤታ ቨርዥን ወጥቶ እንደ ሙሉ የህዝብ ምርት ተጀመረ። ይህ ጅምር ሙሉ በሙሉ አዲስ ለየት ያለ አገልግሎትን አላስተዋወቅም። ቀድሞውኑ በዴሞ ቪዲዮ ላይ የታየውን አይነት አጠቃቀም ነበር ይዞ የቀረበው። እንዲሁም ድሮፕቦክስ ግልጽ የሆነውን የምርት ስሙን አስተዋውቋል። ሰዎች ወደ ድሮፕቦክስ ሲመዘገቡ የተወሰነ መጠን ያለው ነፃ የስቶሬጅ መጠን ያለው የፕሪሚየም ሞዴልን እንደ ቤዚክ ፕላን በማቅረብ ተጨማሪ ስቶሬጅ ከፈለጉ ደግሞ የሚከፈልባቸው ፔድ ፕላን እንዳለው ያሳያል። ምርቱ ለማንኛውም ተጠቃሚ የሚገባ ቀለል ያለ አጠቃቀም ያለው፣ ለተጠቃሚዎች ለዕለታዊ አጠቃቀም ዝግጁ ሆኖ ቀርቧል። ድሮፕቦክስ ፋይሎችን በቀላሉ ወደ ፎልደር ውስጥ በማስቀመጥ በሁሉም ቦታ እንዲታዩና እንዲገኙ አድርጓል። ሰዎች መመሪያ ወይም ማብራሪያ ያስፈልጋቸው፣ ምክንያቱም አጠቃቀሙ ቀላል ስለነበር ወዲያውኑ ተረድተውታል። ምርቱ እንዴት እንደሚሰራ የሚያሳይ አጭር የማሳያ ቪዲዮና የፋይል አፕዴቶችን በኮምፒውተሮች ላይ ወዲያውኑ ሲንክሮናይዝ ማድረግን ጨምሮ በኦንላይን ላይ ተሰራጭቷል። ቪዲዮ በቴክኖሎጂ ፎረሞችና በስታርታፕ ማህበረሰቦች በተለይም በሃከር ኒውስ እና በዲግ ላይ ብዙ ታዳሚዎች ጋር ደርሷል። ተመልካቾች ምርቱን ለመረዳት የቴክኒክ ዕውቀት አያስፈልጋቸውም ነበር። ብዙዎችም ቪዲዮን ከተመለከቱ በኋላ ወዲያውኑ ተመዝግበዋል። በአጭር ጊዜ ውስጥም የተጠቃሚዎች ቁጥር መጀመሪያ ላይ ከተጠበቀው በላይ በፍጥነት ጨምሯል። የተጠቃሚ ቁጥር እየጨመረ ሲመጣ ድሮፕቦክስ ቀደምት የቴክኒክ ጫና ገጠመው። ቁጥራቸው እየጨመረ የመጣ የአካውንት ስቶሬጅ አጠቃቀም፣ የሲንክሮናይዝ ሪኩዌስት እና ሰርቨር ሎድ በጣም ጨምሯል። ቡድኑ አፈጻጸምን በማረጋጋት ችግሮችን በማስተካከልና የሲንክሮናይዝ አስተማማኝነትን በማሻሻል ላይ አተኩሯል። ድሮፕቦክስ አዳዲስ ተጠቃሚዎችን ማስተናገዱን ቀጥሏል። በዚህ ወቅት የነበረው እድገት ኦርጋኒክ ነበር። በአብዛኛው የድሮፕቦክስ ተጠቃሚ የሚመጣው ቦርድ ኦፍ ማውዝ ወይም ሰዎች እርስ በርስ ይህንን ነገር ሞክረዋል፣ ስለዚህ ነገር ሰምተሃል በሚል ንግግር ነበር። እናም አብዛኛው ተጠቃሚ የፔድ ፕላኑን ሳይሆን ፍሪ ፕላኑን ለመሞከር ነበር የሚመጣው። የድሮፕቦክስ ቡድንም ይህንን ስለሚያውቅ ሰዎች በእነሱ ላይ እምነት እንዲጥሉ ለማድረግ ትንሽ ጊዜ እንደሚወስድ ጠንቅቀው ያውቃሉ። የመጀመሪያዎቹ ተጠቃሚዎች ማለትም ቴክሳቪዎች ድሮፕቦክስን በየቀኑ መጠቀም ጀመሩ። ፕሮግራመሮች ከዚህ በኋላ ፋይሎችን ለራሳቸው በኢሜል መላክ አቁመዋል። ተማሪዎች የቤት ስራቸውን የዩኤስቢ ድራይቭ ሳይኖራቸው በተለያዩ ኮምፒውተሮች ፋይሎቻቸውን በቀላሉ ማግኘት ችለዋል። ድሮፕቦክስ አስተማማኝና ታማኝ ነበር። ምንም አይነት ማስታወቂያ ሳይሰራ በቀላሉ መስፋፋት ችሏል። ይህም ተጠቃሚዎች ለጓደኞቻቸውና ለሥራ ባልደረቦቻቸው ይህንን ነገር ሞክረው በጣም አሪፍ ነው በሚል የሰዎች እርስ በርስ ንግግር እድገቱ ወደ ላይ መውጣት ጀመረ። ምንም አይነት ዘመቻዎች የሉ፣ ምንም ማስታወቂያዎችም የሉ። አንድ ሰው ለሌላው ይህን ነገር ሞከረው ይሰራል በሚል ቀላል ንግግር ብቻ ምርቱ ለጉር ተሰራጨ። የድሮፕቦክስ የተጠቃሚ መላመድ ጠንካራ ቢሆንም እድገቱ የተመካው ግን በሰዎች የግል አስተያየት በመሆኑ ተጨማሪ አዳዲስ ተጠቃሚዎችን በተከታታይ ለማምጣት የተዋቀረ ስርዓት አልነበረው። እንዲሁም የሚከፈልባቸውን የቴሌቪዥን ማስታወቂያዎችን መጠቀም አልፈለግም፣ ምክንያቱም ውጤታማ አያደርገኝም ብሎ ስለሚያስብ። ስለዚህ ይህንን ለመፍታት የተጠቃሚውን ቁጥር ለማብዛት ድሮፕቦክስ ጊቭ ኤንድ ጌት የሚል የሪፈራል ፕሮግራም አስተዋወቀ። ይህም አዳዲስ ተጠቃሚዎችን እንዲመዘገቡ ለጋበዙ ነባር ተጠቃሚዎች ተጨማሪ ነፃ ማከማቻ ወይም ስቶሬጅ የሚሰጥ ሲሆን ሰዎችን በሪፈራል ፕሮግራሙ አማካኝነት ጋብዙና የ250 ሜጋባይት ፍሪ ስቶሬጅ አገኙ የሚል ዘመቻ ነበር። ከዛም ሁለቱም የጋበዘውም ሆነ የተጋበዘውም ሰው እያንዳንዳቸው የ250 ሜጋባይት ፍሪ ስቶሬጅ እንዲያገኙ የሚያደርግ ፕሮግራም ነበር። ይህም ሐሳብ ወዲያውኑ ቫይራል ወጣና ሰዎች እርስ በእርስ ወሬውን አስተጋቡት። ከዛም በጥቂት ጊዜ ውስጥ እድገቱ የትየለሌ ሆነ። ድሮፕቦክስ በጀመረ በ7 ወር ውስጥ
የ1 ሚሊዮን የተጠቃሚ ወይም የተመዝጋቢ ቁጥር ላይ ደረሰ። ይህም ድሮፕቦክስ ምን ያህል ለገበያው ተስማሚ የሆነ ቢዝነስ እንደሆነ አመላክቷል። ይህ የስቶሬጅ ቦነስ ፕሮግራም ድሮፕቦክስን ከወጪ ተጋላጭነት ጠብቆታል። ያለምንም የገንዘብ ወጪ በትንሽዬ መጠን ስቶሬጅ ብቻ ብዙ ተጠቃሚዎችን ማግኘት ቻለ። የሪፈራል ፕሮግራሙ ከተጀመረ በኋላ ምዝገባዎች በከፍተኛ ሁኔታ ጨምረዋል። ነባር ተጠቃሚዎች ጓደኞቻቸውንና የሥራ ባልደረቦቻቸውን በንቃት ይጋብዛሉ። እድገቱ በግብይት ላይ ከፍተኛ ወጪ ሳያወጣ የበለጠ ሊገመት የሚችልና ሊሰፋ የሚችል ሆነ። በ2009 የድሮፕቦክስ የተጠቃሚ መሠረት በፍጥነት እያደገ ሲሄድ በትላልቅ የቴክኖሎጂ ካምፓኒዎች ዘንድ ትልቅ ትኩረትን መሳብ ጀመረ። የራሱን የክላውድ ስቶሬጅን በስልኮች ውስጥ ለማካተት እየሞከረና የፋይል ሲንክሮናይዜሽንን ለማካተት እያሰበ የነበረው አፕል የድሮፕቦክስን ቴክኖሎጂና እድገትን አይቶ ተደነቀ። የአፕሉ መስራች ስቲቭ ጆብስ ድሪው ሃውስተንን ለውይይት የአፕል ዋና መስሪያ ቤት ወደሚገኝበት ካሊፎርኒያ ኩፐርቲኖ ጋበዘው። የአፕል ፍላጎት የተመሰረተው ድሮፕቦክስ አፕል በበርካታ መሳሪያዎች የተጠቃሚ መዋቅር ላይ አስተማማኝ የፋይል ሲንክሮናይዜሽንን ለማድረግ ሙሉ በሙሉ ያላስተካከለውን ችግር በመፍታቱ ነው። በወቅቱ አፕል በማክ፣ አይፎን እና የኦንላይን ላይ አገልግሎቶች መካከል ጥልቅ ውህደት እያዘጋጀ ነበር። እናም የድሮፕቦክስ የፋይል ሲንክሮናይዜሽን ቴክኖሎጂ አፕል ከያዘው አቅጣጫ ጋር ይጣጣማል። ስቲቭ ጆብስ ድሮፕቦክስን ራሱን የቻለ ካምፓኒ ሳይሆን ራሱን የቻለ አንድ የስልክ ወይም የኮምፒውተር ባህሪ መሆኑን በመግለጽ በአፕል ስነ ምህዳር ውስጥ ሊያካትተው እንደሚፈልግ ገለጸለት። በውይይቱ ወቅት ስቲቭ ጆብስ ድሮፕቦክስን ለመግዛት ለድሪው የ$800 ሚሊዮን ገንዘብ የግዢ ጥያቄ ያቀረበለት። ስቲቭ በሚያስደንቅ የግዢ አቀራረብ የድሮፕቦክስ መስራችን በቢሮ ካገኘበት ጊዜ አንስቶ እስከ መጨረሻዋ ሰዓት ድረስ ሲያወራ የነበረው ስለ ድሮፕቦክስ ምርት ጥሩነትና ከአፕል ጋር ቢጣመር በአፕል ምርቶች ላይ የሚጨምረውን ክብደት ደጋግሞ ያወራል። ይህ እንግዲህ የምትፈልገውን ነገር ለሌሎች ሳይፈልጉ ተጽዕኖ በመፍጠር የራሴ የምታደርግበት አንድ የንግድ ታክቲክ ሲሆን አጠቃላይ የውይይቱን አውድ ድሮፕቦክስ የአፕል ፕላትፎርም አካል እንዴት ሊሆን እንደሚችልና በዋናነት ለአፕል መሳሪያዎች እንዴት ሊመቻች እንደሚችል ላይ ያተኮረ አድርጎ ቆየ። ማኒፑሌሽን ኢን ቢዝነስ ማለት እንግዲህ ይህ ነው። ነገር ግን እየተደረገ በነበረው የማኒፑሌሽን ሲስተም ሳይደናገጥ ድሪው ሃውስተን ድሮፕቦክስ በዊንዶውስ፣ በማክ፣ በሊኒክስ፣ በአይሶ እና በሌሎች ፕላትፎርሞች ላይ እንዲሰራ ታስቦ የተገነባ መሆኑንና ምርቱን ከአፕል ስነ ምህዳር ጋር ብቻ መዋሃድ ድሮፕቦክስን በሚሊዮን የሚቆጠሩ ተጠቃሚዎችን እንዲያጣና ጥቅም ላይ ከዋለበት መንገድ ጋር እንደሚጋጭ እንደሚገድብ አብራርቶ በመንገር የግዢውን ጥያቄ ውድቅ አደረገበት። በዚህ ጊዜ የግዢ ጥያቄ ሐሳቡ ውድቅ የተደረገበት ስቲቭ ጆብስ ያንተን ገበያ እገባበትና ንግድህን አጠፋዋለሁ፣ ሙሉ በሙሉ እቆጣጠረዋለሁ፣ በገበያ ውስጥ እንዳትቀጥል ነው የማደርግህ፣ በቅርቡም ድሮፕቦክስ ይሞታል ሲል ጠንከር ያለ የማስፈራሪያ ዛቻ ጣለበት። ድሪው በሁኔታው ብዙም ሳይደናገጥ ከቢሮው ለቆ ወጣ። አንድ ነገር ግን እርግጥ ነው፣ አፕል ትልቅ ካምፓኒ ነው፣ እንደሚገዳደረውም ግልጽ ነው። ስለዚህ ድሮፕቦክስ ምንም የተለየ ነገር ማድረግ አይችልም። ነገር ግን አንድ ነገር ብቻ ድሮፕቦክስን ከአፕል አይክላውድ ይለየዋል። እሱም በሁሉም ኮምፒውተሮችና ስልኮች ላይ መስራት ሲችል፣ አይክላውድ ግን በአፕል ምርቶች ላይ ብቻ ነው መኖር የሚችለው። ቀሪው ግን የተጠቃሚ ምርጫ ነው። ስለዚህ ማርኬቲንግና አድቨርታይዝመንት ላይ ሞቅ ያለ ሥራ መስራት ይጠበቅበታል። እንዲሁም ድሮፕቦክስን ለተጠቃሚው የበለጠ ማሻሻል፣ ማሳደግና ማዘመንም አለበት። ብዙ ተጠቃሚዎችን ለመሳብ ያለችውን አንድ ልዩነት በማጉላት ተጨማሪ ጥቅሞችን በማካተት ወደፊት ጠንክሮ መግፋት ይጠበቅበታል። ከዛም ድሮፕቦክስ ራሱን ችሎ በመስራት የክሮስ ፕላትፎርም ስትራቴጂውን ቀጥሏል። አፕልም ቢሆን የራሱን የአይክላውድ አገልግሎትን በእያንዳንዱ ምርቶች ውስጥ ለማካተት መስራቱን ቀጠለ። ድሮፕቦክስ በበርካታ ኦፕሬቲንግ ሲስተሞችና መሳሪያዎች ላይ መስፋፋቱን ቀጥሏል። በስብሰባው ላይ ምንም አይነት ተጽዕኖ ሳይደርስበት፣ ነገር ግን በዚያ ጊዜ ውስጥ ፕላትፎርም አግኖስቲክስ ሆኖ ለመቆየት ባደረገው ውሳኔ ጸንቶ ባለበት ቆይቷል። እንደ አውሮፓውያን አቆጣጠር በ2010 ድሮፕቦክስ የኤ ተከታታይ ዙር የገንዘብ ድጋፍ ከትላልቅ ኢንቨስተሮች በማሰባሰብ ቀጣይነት ያለው እድገትንና የአሰራር መጠንን ለማሳደግ ችሏል። ዙሩ በሴኮያ ካፒታል ከአክሰል ፓርትነርስ ጋር በመሆን የተደረገ ሲሆን ጠቅላላ ኢንቨስትመንቱም ወደ $6 ሚሊዮን አካባቢ ነበር። ባለሀብቶች የድሮፕቦክስ ፈጣን የተጠቃሚ እድገትና ተጠቃሚዎች ለዕለታዊ የፋይል ሲንክሮናይዝ በምርቱ ላይ ያላቸው ጥገኝነት እየጨመረ በመምጣቱ በከፍተኛ ሁኔታ ታስበዋል። ኢንቨስትመንቱ በተደረገበት ወቅት ድሮፕቦክስ
አነስተኛ ገቢ የነበረው ሲሆን ውሳኔው በዋናነት ከተርፋማነት ይልቅ በተጠቃሚዎች የመላመድ ሜትሪክስና ቴክኒካዊ አፈጻጸም ላይ የተመሰረተ ነበር። ስለዚህ አሁን የገንዘብ ድጋፉን ከተቀበለ በኋላ ድሮፕቦክስ የኢንጂነሪንግ ቡድኑን በከፍተኛ ሁኔታ አስፋፋ፣ እንዲሁም በመሰረተ ልማት ላይ ወጪውን አሳደገ። ካምፓኒው እየጨመረ የመጣውን የትራፊክ ፍሰት ለመቆጣጠር በሰርቨር ካፓሲቲ፣ ስቶሬጅ ኦፕቲማይዜሽን እና በአስተማማኝ ስርዓቶች ላይ ኢንቨስት አድርጓል። ድሮፕቦክስ የተጠቃሚ መሰረት ከጥቂት ወራቶች በኋላ ከ1 ሚሊዮን ወደ ከ4 ሚሊዮን በላይ ተጠቃሚዎች አልፏል። ድሮፕቦክስ ተቀባይነቱ ከአሜሪካ ባሻገር ተስፋፍቷል። ከ2010 በፊት ድሮፕቦክስ በዋናነት በግል ኮምፒውተሮች ጥቅም ላይ የሚውል በዴስክቶፕ ላይ የተመሰረተ የፋይል ሲንክሮናይዜሽን አገልግሎት ነበር። የፋይሎች መዳረሻ ከላፕቶፖችና ዴስክቶፖች እንዲሁም ውስን ከሆኑ ከሌሎች ሶፍትዌሮች ጋር የተሳሰረ ነበር። ስለዚህ እድገቱን ከዘመኑ ለውጥ ጋር አብሮ ለማሳደግ በ2010 ድሮፕቦክስ ለአይፎን እና ለአንድሮይድ ሞባይል ተጠቃሚዎች የሚሆን የራሱን መተግበሪያ ወይም አፕሊኬሽን ለቋል። ይህም ተጠቃሚዎች ፋይሎቻቸውን በቀጥታ በስማርት ስልኮቻቸው አማካኝነት አክሰስ እንዲያደርጉ አስችሏቸዋል። ይህም የበለጠ ተወዳጅነቱን ጨመረው። አፕሎድ እንዲያደርጉና ፋይሎቻቸውን በቀላሉ እንዲያዩ አስችሏቸዋል። ከዚህ በኋላ እንደ ድሮፕቦክስ ሜትሪክስ መሰረት ተጠቃሚዎች ድሮፕቦክስን ቀኑን ሙሉ በተደጋጋሚ መክፈትና መጠቀም እንደጀመሩ አሳየ። በተለይም ከኮምፒውተሮቻቸው ርቀው ሳሉ ሰነዶችን፣ ፎቶዎችንና ሼር የተደረጉ ፋይሎችን ለማየት ችሏል። የሞባይል አጠቃቀም በፕላትፎርሙ ላይ ያለውን አጠቃላይ እንቅስቃሴ ጨምሯል። አዲስ ሲንክሮናይዝ እና ባንድዊድዝ ፍላጎቶችም በጊዜ ሂደት እየጨመሩ መጡ። ይህም የማያቋርጥ ሁሌም በጉዞ ላይ እንዳለ ተጓዥ የሚቀጥለው ቢዝነስ በዛው ልክ ከፍተኛ የስቶሬጅ ካፓሲቲን ማሳደግን ይጠይቃል። በ2011 ድሮፕቦክስ ሰፊ ዓለም አቀፍ መላመድ ላይ በመድረሱ $250 ሚሊዮን የሁለተኛ ዙር ገንዘብ ፈንድ አሰባሰበ። ይህ ቀዳሚውን ኢንቨስተር ሴኳያ ካፒታልን ጨምሮ ከሌሎች የቬንቸር ካፒታል ካምፓኒዎችና ከቀደምት ዙር ጀምሮ የካምፓኒን እድገት ሲከታተሉ ከነበሩ ትላልቅ ካምፓኒዎች የተገኘ ነው። ኢንቨስትመንቱ ዓለም አቀፍ መሠረተ ልማትን ለማስፋፋት፣ ስቶሬጅ ኤፊሽንሲን ለማሻሻልና የአስተዳደር ቁጥጥሮችን እና የቡድን አስተዳደር መሳሪያዎችን ጨምሮ በንግድ ላይ ያተኮሩ ባህሪያትን ለማዳበር ጥቅም ላይ ውሏል። እነዚህን እድገቶች ተከትሎ ድሮፕቦክስ በ2011 ከ50 ሚሊዮን በላይ ተጠቃሚዎችን በማግኘት ትልቅ ስኬትና ታሪክን አስመዝግቧል። ከ2011 በፊት ድሮፕቦክስ ጥቂት የማይባል ቀጥተኛ ውድድር ባለበት ገበያ ውስጥ የአንበሳውን ሚና ይዞ ቆይቷል። አብዛኞቹ ትላልቅ የቴክኖሎጂ ካምፓኒዎች ሙሉ በሙሉ ኢንተግሬት የሆነ የሸማቾች የአይክላውድ ስቶሬጅን አላቀረቡም ነበር። ይህም ማለት ድሮፕቦክስ ፈርቀዳጅ የአይክላውድ ስቶሬጅ ፊት አውራሪ ነበር ማለት ነው። መቼም ማንም ሰው ያላወቀውንና ያላሰበውን ሐሳብ ይዛችሁ ስትመጡ እናንተን አይቶ የሚመጣ ተቀናቃኝ አይጠፋምና አፕል የዛተበት ጊዜ እነሆ ደረሰ። የፋይል ትራንስፈር በተለምዶ የሚከናወነው በዩኤስቢ ድራይቮች፣ በኢሜል አታችመንቶች ወይም በኤፍቲፒ አገልግሎቶች በመጠቀም ነበር። ታዲያ ይህንን ኋላ ቀርና አሰልቺ ስርዓትን ድሪው ሆስትን በመቀየር ዘመናዊ አገልግሎትን ይዞ ለገበያው ቀረበ። የድሮፕቦክስ ጥቅም ከኦፕሬቲንግ ሲስተም እና ዲቫይሶች ውጭ በተናጠል የሚሰራ የክሮስ ፕላትፎርም ሲንክሮናይዝ ሲስተም ነበር። ከ2011 እስከ 2012 ባሉት ዓመታት ውስጥ ዋና ዋና የቴክኖሎጂ ካምፓኒዎች የአይክላውድ ስቶሬጅ ገበያ ውስጥ በስፋት ዘው ብለው ገቡ። የተፈራው ነገር አሁን ደረሰ። አፕል አይክላውድን በቀጥታ ወደ iOS እና ማክ ኦፕሬቲንግ ሲስተም ጋር በማዋሃድ በ2011 አገልግሎቱን ጀመረ። ማይክሮሶፍት በኋላ ላይ ስሙን ወደ ዋን ድራይቭ የቀየረውን የስካይ ድራይቭ ክላውድ ስቶሬጅ በኦፕሬቲንግ ሲስተም ውስጥ በማካተት ከዊንዶውስ እና ከኦፊስ ጋር አጣመረ። ጉግል ደግሞ ጉግል ድራይቭን በ2012 ጀመረ። ከጂሜል ከጉግል ዶክስ እና ከአንድሮይድ ጋር በጥብቅ አቆራኘ። እነዚህ ሁሉ አዳዲስ አገልግሎቶች አስቀድመው በነባር ሲስተም ውስጥ በጥልቀት የተዋሃዱ ወይም የተጫኑ በመሆናቸው በመቶ ሚሊዮን የሚቆጠሩ ተጠቃሚዎች ጋር ወዲያውኑ በፍጥነት እንዲደርሱ አድርጓቸዋል። አሁን መንገዱ ሁሉ ለድሮፕቦክስ የተዘጋጋ ይመስላል። በትልቅ አጣብቂኝ ውስጥም የገባ መሰለ። እንደ አውሮፓውያን አቆጣጠር በ2012 የአይክላውድ ስቶሬጅ ጦርነቶች በይፋ ተጀመረ። ግዙፎቹ ካምፓኒዎች ድሮፕቦክስ ለምን ያህል ጊዜ እንደሚቆይ ውርርድ ማድረግ ጀመሩ። ድሮፕቦክስ ሊሞት እንደሆነ ሁሉም ሰው ማሰብ ጀመረ። አፕል የፋይል ሲንክሮናይዜሽን ሲስተም መስራቹ ድሮፕቦክስ ሊሞት ነው እያለ ለሁሉም ያወራ ጀመር። ለግዙፎቹ ካምፓኒዎች ድሮፕቦክስ በጦር መርከቦች የተከበበች ትንሽዬ ደሴት የሆነች ነበር የምትመስለው። ነገር ግን ትላልቅ የቴክኖሎጂ ካምፓኒዎች
ተጠቃሚዎችን ወደ የራሳቸው የሥነ ምህዳር ስርዓታቸው ውስጥ ለማስገባት ሲሞክሩ፣ ድሮፕቦክስ ግን የማይታየውን አስማት በመቆጣጠር ላይ ተጠምዶ ነበር። ጉግል እና ማይክሮሶፍት የአይክላውድ ስቶሬጅን እንደ ሁለተኛ አገልግሎት አድርገው ሲመለከቱት፣ ለድሮፕቦክስ ግን የመጀመሪያና ዋና ግቡ ነበር። ይህ በራሱ በእነሱ መሃል ትልቅ ለውጥን ያመጣል። ምክንያቱም ሌሎቹ ግዙፍ ካምፓኒዎች ከክላውድ ስቶሬጅ ውጪ ብዙ የሚያተኩሩባቸው ዋና ጉዳይ ሲኖሯቸው፣ ድሮፕቦክስ ግን አንድ ለእናቱ የሆነችው ክላውድ ስቶሬጅ ብቻ ነበረችው። ስለዚህ በሙሉ ትኩረት መስራትና እነሱን መቦነስ ይችላል። እናም ከረጅም ዝምታ በኋላ ድሮፕቦክስ ግዙፎቹን የቴክ ካምፓኒዎችን የሚያሸንፍበትን ዴልታ ሲንክሮናይዝ የሚባል ቴክኖሎጂን አሻሽሎ አቀረበ። ይህ ማለት እናንተ በጎግልም በአፕልም ሆነ በማይክሮሶፍት ላይ 500 ሜጋባይት የሚሆን አንድ ፋይል ጭናችሁ በኋላ ከፋይላችሁ ላይ አንድ መስመር ጽሑፍ ብትቀይሩ ወይም ብትቀንሱ ወይም ደግሞ የሆነ ትንሽዬ ማሻሻያ ብታደርጉ ድሮፕቦክስ ያቺ የተቀየረችውን ፋይል ብቻ ለይቶ በፍጥነት አፕሎድ ማድረግ ሲችል፣ ሌሎቹ ግን በሚያሳዝን ሁኔታ ሲስተማቸው ያቺን የተቀየረችውን ፋይል ብቻዋን መለየት ስለማይችል ሙሉን ግማሽ ጂቢ ፋይል እንደገና ለመጫን ይሞክራል። በዚህም በጣም ይቸገራል፣ ረጅም ጊዜንም ይፈጃል። እናም ብዙውን ጊዜ ሲንክሮናይዝ ማድረጉን ያስተጓጉሏል ወይም ያቋርጠዋል። ይህ ሁኔታ ደግሞ ለተጠቃሚዎች አስማት የሆነ ያህል ተሰምቷቸው ነበር። ስለዚህ በእንደዚህ አይነት ወሳኝ ችግሮች ምክንያት ተጠቃሚዎች ያለምንም ቅድመ ሁኔታ ድሮፕቦክስ ተቀዳሚ ምርጫቸው ሆነ። ከጊዜ ወደ ጊዜ እንደ ጎሳ እየተከፋፈለ በመጣው የዲጂታል ዓለም ውስጥ ድሮፕቦክስ ከአንዱም ጎን መሆንን አልፈለገም ወይም አልመረጠም። ለምሳሌ ማክ ኮምፒውተርን ለስራችሁ፣ አንድሮይድ ስልኮችን ደግሞ ለህይወታችሁ፣ ለእያንዳንዱ እንቅስቃሴዎቻችሁ እንዲሁም ዊንዶው ፒሲን ደግሞ ለጌሚንግ የምትጠቀሙ ብትሆኑ ድሮፕቦክስ ደግሞ ህይወታችሁን አንድ ላይ የሚያገናኝ ብቸኛው ክር ነበር። ከማንኛውም ወገን ሳይሆን በሁሉም ውስጥ እንደ አንድ አገናኝ ሆኖ ያገለግላችኋል። ሁሉንም በአንድ አጣምሮ ያስጠቅማችኋል። ምክንያቱም ድሮፕቦክስ ጉግል ዶክስ ብትጠቀሙ አሊያ ማይክሮሶፍት ወርድ ብትጠቀሙ ግድ አይሰጠውም። እሱ በመላው የኢንተርኔት ዓለም ላይ የሴፍ በተን መሆን ችሏል። በሺዎች የሚቆጠሩ ሌሎች ገለልተኛ የአፕሊኬሽን ዴቨሎፐሮች ድሮፕቦክስን ከሶፍትዌሮቻቸው ጋር አዋህደዋል። ይህም ድሮፕቦክስ ግዙፍ የቴክኖሎጂ ካምፓኒዎች በራሳቸው ግድግዳ በተሸፈኑ ስፍራዎች ውስጥ ሊነኩት የማይችሉትን ከፍተኛ የጠገኝነት አቅም ፈጥሯል። በታዋቂው የሪፈራል ፕሮግራማቸው አማካኝነት በሱፐር ቦል ማስታወቂያዎች ላይ ገንዘብ ሳያወጡ ቃሉን በማሰራጨት ለተጠቃሚዎቻቸው ስቶሬጅ ከፍለዋል። አንድ የኢንተሪ ሌቭል ሰራተኛ ድሮፕቦክስን መጠቀም የሚጀምረው ከካምፓኒው ደካማ ኢንተርናል ሰርቨር ይልቅ ቀላል ስለነበር ነው። ብዙም ሳይቆይ ታዲያ እሱን ተከትለው መላው ዲፓርትመንት ይጠቀምበት ጀመረ። በመጨረሻም የአይቲ ዳይሬክተሩ የኔትወርክ ማስታወሻዎችን ሲመለከት ሁሉም ሰው ድሮፕቦክስን እየተጠቀመ መሆኑን ያያል። እናም ለድሪው ሃውስተን የኢንተርፕራይዝ ፈቃድ ቼክ ከመጻፍ ሌላ ምንም አማራጭ እንደሌላቸው ይገነዘባሉ። በእንደዚህ አይነት የሰራተኞች ተጽዕኖ ድሮፕቦክስ በብዙ መስሪያ ቤቶች ውስጥ በቋሚነት ከላይ እስከ ታች ያሉ ሰራተኞች የሚጠቀሙበት ተወዳጅ ምርት ሆነ። በ2016 ድሮፕቦክስ በጣም ድንቅ የተባለለትን The Great Migration የተሰኘ የመጨረሻውንና በጣም ደፋር እርምጃ አደረገ። እስከዛሬ ድረስ ድሮፕቦክስ የዛን ሁሉ ሚሊዮን ተጠቃሚ ፋይል ያስቀመጥ የነበረው በኪራይ በሚገለገልበት በአማዞን ዌብ ሰርቪስ S3 በተባለ ትልቅ ማጋዘን ውስጥ ባሉ የዲጂታል ሳጥን ማሳይ መሳሪያዎች ውስጥ ነው። እንዲሁም ሁሉም ማለት በሚቻል ሁኔታ አዳዲስ ስታርታፕ ካምፓኒዎች ዳታቸውን ለማስተናገድ ለአማዞን ዌብ ሰርቪስ ከፍተኛ ኪራይ እየከፈሉ ይጠቀማሉ። የፈለገ የድሮፕቦክስ የተጠቃሚ ቁጥር ቢጨምር፣ የተጠቃሚዎች ፋይል በጣም ቢበዛ ምንም ግድ አይሰጠው። የአማዞን S3 በኤክሳባይት ደረጃ ያሉ ፋይሎችን በሚገባ ውጦ ጸጥ ይላል። በነገራችን ላይ እነ ኔትፍሊክስ፣ ዲዝኒ፣ አፕል፣ ሳምሰንግ፣ ፌስቡክ፣ ኢንስታግራም እና ሌሎች ትላልቅ ካምፓኒዎች ሳይቀሩ በአማዞን S3 ዌብ ስቶሬጅ ኪራይ ነው የሚጠቀሙት። ነገር ግን ድሮፕቦክስ የተጠቃሚ ቁጥርና የሚያስቀምጡት የፋይል መጠን እየጨመረና እየበዛ ሲመጣ በዛው ልክ የአማዞን ኪራይም እየጨመረ በጣም ውድ እየሆነበት መጣ። በጣም ከባድ ተብሎ የሚታሰበውን የራሱን የዌብ ስቶሬጅ የሆነውን የከስተም ቤዝመንት በግዙፍ ኢንቨስትመንት ከዓመታት በኋላ ገነባና ድሮፕቦክስ ማጂክ ፖኬት ብሎ ለተጠቃሚዎቹ በ2016 እነሆ አለ። ይህ ውሳኔውና ተግባሩ ብዙዎችን አስደነገጠ። በዛውም ልክ ድሮፕቦክስን አስከበረ። እጅግ በጣም ብዙ መጠን ያለውን ኤክሳባይት መረጃዎችን ወዲያው ከአማዞን S3 ወደ ራሳቸው ፊዚካል ሰርቨር አዘዋውሯል። ይህም ብዙዎች የማይቻል ነው ብሎ የሚያስቡት የምህንድስና ሥራ ነበር። ይህ እርምጃ ድሮፕቦክስ ከተፎካካሪዎቹ ዋጋ አቀራረብ ጋር የማይወዳደር እንዲሆን አድርጓቸዋል።
እንዲሁም የራሳቸውን ዕጣ ፈንታ በራሳቸው እንዲቆጣጠሩ አስችሏቸዋል። ድሮፕቦክስ ይሞታል በቃ አለቀለት ሲባል ጭራሽ የአይክላውድ ስቶሬጁ ንጉሥ ሆኖ ቁጭ አለ። የድሮፕቦክስ በተለያየ ጎራ በተከፋፈሉ በሚጋጩ የቴክ ግዛቶች ዓለም ውስጥ በጣም አስተማማኝ፣ ገለልተኛና ቀልጣፋ የማስተላለፊያ መስመር በመሆን ጦርነቱን አሸንፏል። በዚህም ድሮፕቦክስ በ2017 በዓለም አቀፍ ደረጃ ከ500 ሚሊዮን በላይ የተመዘገቡ ተጠቃሚዎች እንዳሉት ሪፖርት አድርጓል። ወደዚህ ደረጃ ከመድረሱ በፊት እድገቱ በረጅም ጊዜ ተጠቃሚዎች መላመድ፣ በሞባይል አጠቃቀም፣ በኢንቴግሬሽን እና በንግድ መስፋፋት ምክንያት የተመራ ነበር። ከዚህ ሁሉ ስኬት በኋላ ድሮፕቦክስ በመጋቢት 23 በ2018 በይፋ ለሕዝብ አክሲዮኑን አወጣ። ካምፓኒው በናስዳቅ ላይ በቲከር ምልክት ዲቢኤክስ ስር መገበያየት ጀመረ። ድሮፕቦክስ ገና በመጀመሪያው የንግድ ቀን በገበያ ካፒታላይዜሽን ላይ በመመስረት በግምት 9.2 ቢሊዮን ዶላር ዋጋ ያለው ካምፓኒ በመሆን አይፒኦ የአንድ አክሲዮን ዋጋን በ21 ዶላር በመሸጥ በጠቅላላው 36 ሚሊዮን አክሲዮኖችን በመሸጥ 756 ሚሊዮን ዶላሮችን መሰብሰብ ችሏል። ከአንድ የአውቶቡስ አጋጣሚ ላይ ተነስቶ በተለያዩ ውጣ ወረዶች ውስጥ አልፎ ዛሬ የ7.3 ቢሊዮን ማርኬት ካፒታላይዜሽን ያለው ድሮፕቦክስ በዓመት የ1 ቢሊዮን ዶላር ትርፍ የሚያስገኝ ሲሆን በዓለም ዙሪያ ወደ 700 ሚሊዮን የሚጠጉ ተጠቃሚዎች አሉት። ድሪው ሃውስተንም በአሁኑ ሰዓት የድሮፕቦክስ ሲኢኦ በመሆን እየመራ ይገኛል። የድሮፕቦክስ ታሪክ እውነተኛ ፈጠራ የመጣው ከሚያበረቀርቁ ሐሳቦች ሳይሆን ስለ ሰው ልጅ ችግር ከልክ ያለፈ ግልጽነትና በጊዜ ሂደት እምነት ለማግኘት ከሚደረገው ትዕግስት እንደሆነ ያሳየናል። ድሪው ሃውስተን ተደጋጋሚ ፋይሎችን የማጣት ህመም ስለተሰማው የተዝረከረከ መፍትሄዎችን ለመቀበል ፈቃደኛ ባለመሆኑና በጣም ቀላል የሆነ ነገር ግን በሰዎች ሕይወት ውስጥ ትልቅ ችግር ፈጥሮ ስለነበር ችግር መፍትሄ በማምጣቱ አሸናፊ መሆን ችሏል። እናንተስ ከዚህ ታሪክ ምን ተማራችሁ? ምንስ አሃ አስባላችሁ? እስኪ ሐሳባችሁን በኮመንት ገለጹልን፣ እንማማርበት። ለማንኛውም በአቀራረባችን ላይ ሐሳብ አስተያየት ካላችሁ ገለጹልን። እንዲሁም ለምትወዱት ሰው ሼር ማድረጋችሁን አትርሱ። እስከ መጨረሻው አብራችሁን ስለቆያችሁ እናመሰግናለን። አበቃን።